በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐተ መላእክት እንዘ ይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ። ምስጋናን በሰማይና በምድር የመላ ቅዱስ 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 ተብለ በላይ በሰማይ በቅዱሳን መላእክት በታች በምድር በእኛ በሰው ልጆች የምትመሰገን ቅዱሰ ባህሪ ልዑለ ባህሪ አምላካችን እግዚአብሔር በምህረት ጠብቀ በጸጋ ጎብኝተ ለዚህ ውድና የበረከት ዕለት ስላደረስከን ስምህ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ እርገት ምክንያት የሆነች አፍጣኒተ ረድኤት ሳሊተ ምህረት ምዕራገ ጸሎት እመ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ከአንደበታችን ፍቅሯ በልቦናችን ይደረብን። እጅግ የተወደዱ አባታችን ሊቀ ብርሃናት መምህር ናሁሰናይ ነጋ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የሀያት መሪ ምስራቀ ፀሐይ ቅድስት ሥላሴ ቤተ መቅደስ ዋና አስተዳዳሪ የመንጋው እረኛ፣ ክቡራን የዚህ ታላቅ ቤተ መቅደስ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አኀው ዲያቆናት፣ በዚህ ቅዱስ ስፍራ የተገኛችሁ ኦርቶዶክሳውያን ምዕመናንና ምዕመናት፣ ወራዙትና ሕፃናት ሁላችሁ እንደምን አደራችሁ? አኩርፋችኋል። እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ አንደበታችንን ለምስጋና ሰውነታችንን ለቅድስና የጠራ የመረጠ ያከበረን አምላክ ክብር ምስጋና ይግባው። እንደ እግዚአብሔር መልካም ፈቃድ ዛሬ በዚህ ዕለት የምንማረው የዮሐንስ ወንጌል ምዕራፍ 3 ቁጥር 7 ላይ ያለውን ኃይለ ቃል መነሻ አድርገን እግዚአብሔር መንፈስ ቅዱስ በረዳንና ባገዘን መጠን እንማራለን። የትምህርታችን ርዕስ ዳግመኛ ልትወለዱ ያስፈልጋችኋል የሚል ይሆናል። እስኪ ሁላችሁም ይህን ቃል በሉት። ዳግመኛ ማርያምን አይሰማም፣ እመቤቴን አልሰማሁም። እስኪ አንዴ ድገሙት። ልትወለዱ ያስፈልጋቸዋል። ምንኛ? አቤት ምን ልትሉ? ልትወለዱ። ይህ ቃል ዘመን የማይሽረው ስርዓተ ማህበር የማያሻሽለው ቅድመ ዓለም የነበረ ማዕከል ዓለም ያለ ኋላም በኋላ ዘመን ዓለምን ለማሳለፍ የሚመጣ የተናገረው ቃል ሕያው ሆኖ እስከ ዓለም ፍጻሜ ድረስ የሚሰራለት የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ የተናገረው ቃል ነው። በቤተክርስቲያናችን ትምህርት የአብይ ጾም እያንዳንዱ እሁዶች የራሳቸው ስያሜ አላቸው። የዛሬው እሁድ ኒቆዲሞስ ይባላል። እስኪ ሁላችሁም ኒቆዲሞስ ድገሙት። ኒቆዲሞስ ማለት የቃሉ ትርጉም የድል ሕዝብ ማለት ነው። መጽሐፉም የሚጀምረው የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ስታነቡ ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ብሎ ቅዱስ መጽሐፍ ወንጌላዊው ይጀምራል። ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከሱ ጋር ካልሆነ በቀር አንተ የምታደርጋቸውን ከነዚህን ምልክቶች ሊያደርግ የሚችል የለምና
መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ይለዋል። ኒቆዲሞስ ብልህ ነው፣ የአይሁድ አለቃ ነው። ብርሃን ፍለጋ በጨለማ ወደ ብርሃን ሄደ። ክርስቲያኖች ብዙዎቻችን በጨለማ ውስጥ ሆነን ብርሃን የሆነውን እግዚአብሔርንና ብርሃን የሆነውን እግዚአብሔር ልጅ ክርስቶስን ሳናይ ዘመናችን ጨልሞብን አይምሯችን ደንዝዞ ከክብር ጎለን ከጸጋ እግዚአብሔር ተለይተን የምንኖር ብዙዎች ነን። ይህ ሰው አይሁድን ስለፈራ የአይሁድ አለቃ ስለነበር በጨለማ ማብራት የሚችለውን አምላክ ኢየሱስ ክርስቶስን ፍለጋ በጨለማ ወይም በሌሊት ወይም በማታ ወደ ኢየሱስ ክርስቶስ መጣና በሚገርም ቃል በሚገርም ቋንቋ ክርስቶስን አደነቀው። እንዲህ አለው፣ እግዚአብሔር ከሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህን ታላላቅ ተአምራቶችና ምልክቶች ማድረግ የሚቻለው ማንም የለም አለ። እውነት ነው። እሱ ቅድመ ዓለም ታምር ይሰራል፣ ድህረ ዓለም ታምር ይሰራል። ዓለም ከመፈጠሩ አስቀድሞ ታምር ያደረገ በዓለም ዓለምን ከፈጠረው በኋላ በዓለም ውስጥ ድንቅ እያደረገ የሚኖር እግዚአብሔር ብቻ ነው። በዓለማችን ላይ ልዩ ተአምር የሚባለው በድንግልና ተጸንሶ በድንግልና መወለዱ ያለ ዘራ ብሲ የሰውን ሥጋ ገንዘብ አድርጎ መወለዱና መዋሃዱ አምላክ ሲሆን የተናቀውን የሰውን ልጅ አካል አክብሮ የራሱ ገንዘብ ማድረጉ ከዚህ በላይ ተአምር የለም፣ ከዚህ በላይ ምልክት የለም። ክርስቲያኖች እግዚአብሔር ሁል ጊዜ ተአምር መስራት ልማዱ ነው። እግዚአብሔር ሁል ጊዜ ድንቅ ማድረግ ስራው ነው። ስለዚህ ነው ቅዱስ ዮሐንስ እግዚአብሔር ከሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና ካለ በኋላ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን አለ። ይሄንን ሲተረጉምልን ታላቁ ሊቅ አባ ሕርያቆስ ነአምን አበ ፈናዌ ወነአምን ወልደ ተፈናዌ፣ ላኪ አብን አባት እንደሆነ እናምናለን፣ ተላኪ ወልድንም ተላኪ ሆኖ እንደመጣ ወዶ ፈቅዶ ልጅ ሊሆን ከኛ ስጋ ገንዘብ ሊዋሃድ ከኛ ስጋ ሊዋሃድ ፈቅዶ እንደመጣ እናውቃለን እናምናለን ይላል። ወነአምን መንፈሰ ቅዱስ ማህያዊ ማህያዊ የሆነ መንፈስ ቅዱስ ያ ሆኖ በአንድነት በሶስትነት ከአብ ከወልድ ጋር የሚመሰገን ከሶስቱ አካላት አንዱ መንፈስ ቅዱስ ሕይወት እንደሆነ እናምናለን። አዎ ዓለምን ለማዳን ተልኮ እንደመጣ እናምናለን። በጣም የሚገርመው የኒቆዲሞስ ቃል የእምነት ቃል ነው። የኒቆዲሞስ ቃል ጥርጥር የሌለበት ቃል ነው። የኒቆዲሞስ ቃል እምነት ያለበት ቃል ነው። የኒቆዲሞስ ቃል ከኃጢአት የተለየ ከጽድቅና እውነትን ከመናፈቅ ጋር የተዋሃደ ቃል ነው ክርስቲያኖች። ስለዚህ ኒቆዲሞስ ይሄን እውነት ተናገረ። ክርስቶስ እንዲህ አለ፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ማለት። ምን ካልተወለደ? አልሰማሁም። ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም ማለት። ኒቆዲሞስም ሰው ከሸመገለ ካረጀ በኋላ ወደ እናቱ ማህፀን ገብቶ እንደገና እንዴት ሊወለድ ይችላል አለ። ክርስቶስ መለሰ፣ አንተ የአይሁድ ሊቃቸው መምህራቸው ነህ፣ ይህን እንዴት አታውቅም ማለት። ዳግመኛ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት አይችልም አለና ከሥጋ የተወለደ ሥጋ ነው፣ ከመንፈስ ቅዱስ የተወለደ ደግሞ እሱ የእግዚአብሔር ልጅ ነው ማለት። ክርስቲያኖች በአዲስ ኪዳን የሰው ልጅ ወደ እግዚአብሔር መንግሥት የሚሻገርበትን የልጅነት ኃይልና ሰማያዊ ክብርን ነው ለኒቆዲሞስ ክርስቶስ የነገረው። ዳግመኛ ልትወለዱ ያስፈልጋችኋል አለው። ይሄን ብሎት ደግሞ ምንድነው ያለው? ከሥጋ የተወለደ ሥጋ ነው አለና ከመንፈስ ቅዱስ የተወለደ እሱ የእግዚአብሔር ልጅ ነው አለ። የሥጋ ልጅነት በዘር በሩካቤ ነው። የመንፈስ ቅዱስ ልጅነት ደግሞ በውሃና በመንፈስ ቅዱስ ነው። በምንና በምን አልሰማም? ወንዶቹ በ40 ቀናችን ሴቶቹ በ80 ቀናችን እንጠመቃለን። ይሄ ልጅነት ነው። ይሄ ልጅነት ዘመን አይሽረውም፣ ሥርዓተ ማህበር አይሻሽለውም። ይሄ ልጅነት አይሞትም። ይሄ ልጅነት ሕያው ነው። ከሥጋ የተወለደው ሥጋችን ይወርዳል፣ ይፈርሳል፣ ይበሰብሳል፣ ይደክማል፣ ያረጃል፣ መከራ ያጋጥመዋል። ይሄኛው ልጅነት ግን ሁልጊዜ አዲስ እየሆነ እየበረታ እየጠነከረ የሚሄድ ልዕልናን ማየት የሚችል የክርስቶስ ሰማያዊ ክብረ ማየት የሚችል ልጅነት ነው። ይሄ ልጅነት ከኃጢአት የሚያርቅ ከእግዚአብሔር የሚያስታርቅ ልጅነት ነው። ይሄ ልጅነት የሞትን ኃይል የሚያስቀር ሰማያዊነትን የሚያመጣ ልጅነት ነው። ይሄ ልጅነት የእግዚአብሔር መሆናችንን የሚያረጋግጥ ልጅነት ነው። ለዚህ ነው ከሥጋ የተወለደ ሥጋ ነው አለና ከመንፈስ ቅዱስ የተወለደ እሱ የማን ልጅ ነው?
አልሰማሁም። አንዴ ድገሙት። የእግዚአብሔር ልጅ ነው አለ። ክርስቲያኖች ለዚህ ነው የትምህርታችን ርዕስ ዳግመኛ ልትወለዱ ያስፈልጋችኋል አለ። ሰው በስንት ነገር እንደሚወለድ አሳያችሁና ትምህርቴን ተቀልላለሁ። አንደኛውና የመጀመሪያው ሰው ሊወለድ የሚገባው በእግዚአብሔር ቃል ነው። በማን ቃል? ድገሙት። ስንተኛ አልኳችሁ? አንደኛውና የመጀመሪያው ሰው በእግዚአብሔር ቃል ይወለዳል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። እስኪ ሁላችሁ ይህን ቃል በሉ። ዳግመኛ በሉ። የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር አለና በእግዚአብሔር ቃል ተወልዳችኋል። በማን ቃል? ያ ቃል ሕያው ቃል ነው። ያ ቃል ዝርው ቃል አይደለም። ያ ቃል አካላዊ ቃል ነው። ያ ቃል ዘመን የማይሽረው ቃል ነው። ያ ቃል ከአብ ከመንፈስ ቅዱስ ጋር በአንድነት በሶስትነት የሚመለክ የሚመሰገን ቃል ነው። ይሄንን ቃል ሲገልጠው አካላዊውን ቃል ሲገልጠው ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር ነበር እያለ የዛን ቃል መለኮታዊ ኃያልነትና አምላክነት እየገለጠ መጣና ቁጥር 14 ላይ ሲደርስ ወውእቱ ቃል ሥጋ ሆነ፣ ያ ቃል ሥጋን ገንዘቡ አድርጎ በሥጋ ተዋህዶ ተገለጠ ብሎ ገለጠልን። ያ ቃል በዚህ ቃል መወለድ፣ በመስማት መወለድ። የመጀመሪያው ሰው የእግዚአብሔርን ቃል ሲሰማ ይወለዳል። የማንን ቃል አልኳችሁ? አልሰማሁም። ስለዚህ በመስማት መወለድ፣ ቃሉን በማስማት መወለድ፣ ከኃጢአት በመራቅ መወለድ። ሁለተኛው በማመን መወለድ ነው። በምን አልኳችሁ? ስንተኛ? ሰፍሬ ሰጥቼ ሰፍሬ ይቀበላችኋል። ሁለተኛው በማመን መወለድ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ የሚል ቃል ታገኛላችሁ። በስሙ ላመኑ ለተቀበሉት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸዋል። በስሙ ላመኑ በየትኛው ስም? ክርስቲያኖች ዮሐንስ የገለጠልን ስም አለ። በነገራችን ላይ ቤተክርስቲያን የምታስተምረው መሰረታዊ ትምህርት የምንላቸው መካከል ሁለት መሰረታዊ ነገሮችን እናያለን። አንደኛው የሥላሴን አንድነትና ሶስትነት ማመን ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብሎ ማመን ነው። ሁለተኛው ከሶስቱ አካላት አንዱ አካል ወልደ እግዚአብሔር ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ሞተ ሥጋ ሞተ ነፍሳችንን ሊያጠፋ ሊያድን ወደ ዘላለማዊ ክብር ሊመልሰን በአጭር ቁመት በጠባብ ደረት ተወስኖ ከድንግል ማርያም ተወልዶ በመስቀል ላይ በከፈለው ዋጋ አድኖናል ብሎ ማመን ነው። ቤተክርስቲያን እንዲህ ብላ ታምናለች። ወነአምን ክልኤተ ልደታተ፣ ሁለት ልደቶች አሉት ወልደ እግዚአብሔር። ቅድመ ዓለም ያለ አባት ከአብ ያለ እናት ከአብ ተወልዷል። ድህረ ዓለም ደግሞ ያለ አባት ከድንግል ማርያም ተወልዷል። ይሄ ብቻ አይደለም፣ ልጁ ነው። የእግዚአብሔር አብ የባህሪ ልጁ ነው። በኋላ ዘመን ደግሞ ከድንግል ማርያም በመወለዱ ምክንያት የድንግል ማርያም ልጅ ነው። የእግዚአብሔር ልጅ ነው፣ የድንግል ማርያም ልጅ ነው። ስለዚህ ሁለት ልደቶችን ቤተክርስቲያን ታምናለች። ስለዚህ የተወለደው የኢየሱስ ክርስቶስን ማመን እንደሚገባን መጽሐፍ ሲነግር ምን አለ? ዳግመኛ አይደለም ያለው። ክርስቲያኖች ለተቀበሉት በስሙ ላመኑ፣ ምን በሚለው ስም? ክርስቶስ በሚለው ስም፣ ኢየሱስ በሚለው ስም፣ አማኑኤል በሚለው ስም፣ መድኃኒዓለም በሚለው ስም ላመኑ አለና የእግዚአብሔር ልጆች። የማን ልጆች? የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይሄ ስልጣን ዘመን አይሽረውም፣ ስርዓተ ማህበር አያሻሽለውም። ይሄ ስልጣን የልጅነት ስልጣን ነው። የምን ስልጣን? የልጅነት ስልጣን ብቻ አይደለም፣ የወራሽነትም ስልጣን ነው። ለዚህ ነው ቅዱስ ጳውሎስ ልጆቹ ከሆናችሁ ወራሾቹ ናችሁ አለ። ምኖቹ ከሆናችሁ? ልጆቹ ከሆናችሁ ወራሾቹ ናችሁ አለ። ስለዚህ ሁለተኛው ሰው በማመን ይወለዳል። በምን ይወለዳል? አልሰማሁም። ሶስተኛው ከውሃና ከመንፈስ ቅዱስ በመጠመቅ ይወለዳል። ይህንን ነው ዛሬ የምናየው ክርስቲያኖች። ይሄ መንፈሳዊ ልደት፣ ሰማያዊ ልጅነት፣ የእግዚአብሔር ልጅ የመሆን ኃይል ነው እናገኘው። የሥጋ ልጅነታችንን በእምነት እንደምናረጋግጥ ሁሉ የመንፈስ ቅዱስ ልጅነታችንን የምናረጋግጠው በእምነት ነው።
አስተውሉ ክርስቲያኖች፣ የሥጋ ልጅነታችንን የምናረጋግጠው በእምነት እንደሆነ ሁሉ የመንፈስ ቅዱስ ልጅነታችንንም የምናረጋግጠው በእምነት ነው። እናንተ ፈቃድ በዚህ ጋር እሺ ሰማን ዓለም ያባትስ ዓለሙ ደረሰ ነው የሚባለው። አባቱ አቶ ደረሰ ናቸው። እሱ ደግሞ ማነው ስሙ? ዓለሙ ነው። እርግጠኛ ነኝ አቶ ዓለሙ ልጅ ነው። እርግጠኛ ነኝ ብሏል። ስትወለድ የአቶ ዓለሙ ልጅ መሆንን ታውቃለህ? የአቶ ደረሰ ልጅ መሆንን ታውቃለህ? አያውቅም። ስለዚህ አቶ ዓለሙ አቶ ደረሰ አባቱ አይደለም። እናትህ ማን ናቸው? ወይዘሮ ጥሩነሽ ነው የሚባሉት እናት። ስትወለድ እናትህ ወይዘሮ ጥሩነሽ እንደሆኑ ታውቃለህ? ስለዚህ ወይዘሮ ጥሩነሽም እናትህ አይደሉም፣ አቶ ደረሰም አባቱ አይደሉም። በአንዴ እናት አባቱን አስጋድኩት። ሁላችንም እንደዚሁ ነን አይደል? ስንወለድ እናውቃለን? ንገሩኝ። እናውቃለን። እሱ ሲወለድ እናቱንም አባቱንም አያውቁም። እናቱን እናቴ ናት አባቴን አባቴ ነው ብሎ የተቀበለው በምንድን ነው? ንገሩኝ እንጂ። አቤት ምን ይታወቃል? አቶ ደረሰ ከመሬት አንስተው ሳሳድገውት ቢሆን ምን ነው? አናውቅማ። እናውቃለን? ንገሩኝ፣ እናውቃለን ወይ? በሳይንስም ደረጃ እንሂድ ከተባለ ዲኤንኤ ምርመራ ያደረገው ኢትዮጵያዊ በብዛት የለም አለ? የለም። እናታችንንም አባታችንንም የተቀበልነው በምንድን ነው? ኧረ ንገሩኝ። በእምነት ነው የተቀበልነው። በጣም ጥሩ። ግን እዚህ ጋር አንድ ነገር ላሳያችሁ ፈልጋለሁ። እናትና አባታችን እኛ እንወቃቸው እንጂ አባትና እናት ልጃችን መሆናቸው ሊክዱ ይችላሉ? አቤት አይችሉም። አመሰግናለሁ። አንድ ጊዜ ልሸኝ። አንድ መሰረታዊ ነገር ላሳያችሁ ፈልጋለሁ። እናት ልጇን እንደማትክድ አባት ልጁን እንደማይክድ ሁሉ መንፈስ ቅዱስ ልጁን አይክድም። ቤተ ክርስቲያንም ልጇን አትክድም። ክብር ምስጋና ለእግዚአብሔር ይሁን። ይሄን ጸጋ ነው እግዚአብሔር የሰጠን። ልብ አድርጉ። በ40ና በ80 ቀን እኛ ስንጠመቅ እንዴት ነው ሳያውቅ ሰው ሳያምን ሰው ሳይማር ሰው እንዴት ይጠመቃል ብለው የሚከራከሩ ብዙ ሰዎች አሉ። የሰማችሁ ነው? አሉ የሉ? አሉ። ሰው እኮ ካመነ ከተረዳ ካወቀ በኋላ ነው መጠመቅ ያለበት ብለው እድሜ ዘመን የሚቆጥሩልን ጊዜ የሚሰፍሩልን ሰዎች አሉ። መጽሐፍ ቅዱስ እንደዚህ አይደለም የሚለው። ሂዱና ኦሪት ዘሌዋውያን ምዕራፍ 12ን በደንብ አድርጋችሁ አንብቡ። አንድ ሰው በስንት ጊዜው መጠመቅ እንዳለበት ተንትኖ ይነግረናል። መጽሐፍ ቅዱስ በደንብ አድርጎ ያስተምረናል። ስለዚህ አሁን ወደ መጽሐፉ ሐሳብ እንመለስ። ሴቶቹ በ80 ቀን ትነሳላችሁ ክርስትና ወይም እግዚአብሔር ልጅ ትሆናላችሁ። ወንዶቹ በ40 ቀን ክርስትና ትነሳላችሁ። ስትነሱ እናንተ አታውቁም። ማን ግን ያውቃችኋል? ንገሩኝ፣ ማን ያውቃችኋል? እግዚአብሔር አባታችን ያውቀናል። ቤተክርስቲያን እናታችን ታውቀናለች። ስለዚህ እኛ እናውቅም፣ ማን ያውቀናል? ስንጠመቅ የማን ልጆች እንሆናለን? በጥምቀት ልጅነትን ስለምናገኝ ዳግመኛ ስለተወለድን መንግስቱን የመውረስ ስልጣን አለን። ክብር ምስጋና ለእግዚአብሔር ይሁን። ሶስተኛው ይሄ በጥምቀት መወለድ። በምን መወለድ? አልሰማሁም። ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለዳችሁ ከቶ ወደ እግዚአብሔር መንግስት መግባት አትችሉም። ኒቆዲሞስ የተማረው ትምህርት ይሄንን ነው። በሌሊት ሄዶ ከጌታ ያገኘው እውቀት መንፈሳዊ ልጅነት፣ ሰማያዊ ክብር፣ ሰማያዊ ቅድስና፣ በእግዚአብሔር መንግስት ያለውን ሰማያዊ ክብርና መለኮታዊ ኃይል፣ መለኮታዊ ተዋህዶ እኛ ከእግዚአብሔር ጋር ያለን የመለኮታዊ ህብረት አቅም ነው የተነገረው ለኒቆዲሞስ። ዛሬ ቤተክርስቲያን በጥምቀት የምናገኘውን መለኮታዊ ህብረት ጭምር ነው የምትነግረን። በነገራችን ላይ ቅዱስ ጴጥሮስ እንዲህ ነው የሚለው፣ የመለኮታዊ ባህሪ ተካፋዮች ናችሁ ይላል። የምን ባህሪ አልኳችሁ?
የመለኮታዊ ባህሪ ተካፋዮች ናችሁ አለን እንጂ መለኮት ናችሁ ግን አላለንም። ተካፋዮች ናችሁ የባህሪው እሱን የመምሰል አቅም፣ እሱን የመምሰል ጸጋ፣ እሱን የመምሰል ስልጣን ተሰጥቷችኋል ይላል። ይሄን ኃይላችሁን ይዩት፣ ይሄን መለኮታዊ ጸጋችሁን ይዩት፣ ይሄ የተሰጠንን ክብር ይዩት። እግዚአብሔርን የመምሰል የእግዚአብሔር ልጅ የመሆን ጸጋ የምናገኘው በጥምቀት በመወለድ ነው። በምን በመወለድ? አቤት ስንተኛ ነው? ስንተኛ? ሶስተኛ። አራተኛው በመስቀል ላይ በተከፈለ ዋጋ ያገኘነው ልጅነት ነው። በምን አልኳችሁ? ልብ አድርጉ። አንድ ሴት ልጅ ለመውለድ ከጽንስ ጀምሮ ትታመማለች። ሴቶች ታውቃላችሁ፣ ጽንሱ ሲጀምር የበላችሁት ያስመልሳችኋል፣ ምራቃችሁ ያስጠላችኋል፣ 10 ጊዜ ትጠፋላችሁ፣ ሙሉ ሰውነታችሁ ነፃነት አይሰማውም፣ ብዙ ትደክማላችሁ። እያንዳንዱ የልጁ የእድገት መጠን ዋጋ ያስከፍላችኋል። ሰውነታችሁ ስብርብር ይላል፣ አካላችሁ ይቀየራል፣ ከንፈራችሁ ያራል፣ ዝቅ ብሎ ቀና ማለት ይከብዳችኋል፣ እግሮቻችሁ ይተሳሰራሉ፣ ወገባችሁ ይቆመጣል፣ በጣም ይደክማል። ሱ ብቻ አይደለም፣ ልክ የመጨረሻው ወቅትና የመውለጃው ጊዜ ሲደርስ የስሜት ሕዋሳቶቻችሁ በአጠቃላይ ይበጣጠሳሉ፣ ይደክማሉ። ምን ለመውለድ? ልጅ ለመውለድ ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት በአዳም ምክንያት የገባውን ኃጢአት መለወጥ እንዲችል የእግዚአብሔር ልጅ ክርስቶስ እኛን ዳግም በመስቀል ላይ ወለደ። በምን ላይ? ድገሙልኝ። ይሄን ነው ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ላይ እናየውና እንወደው ዘንድ ደምግባት የለውም፣ ከሰውም ዘንድ የተናቀ የተጠላ የሕማም ሰው ነው ይልና ስለ መተላለፋችን ቆሰለ ይላል፣ ስለ በደላችን ደቀቀ ይላል። መድቀቅ የሚለው ቃል በደንብ አድርጋችሁ አስተውሉ። ደቀቀ። ይህ ዝም ብሎ መድቀቅ የሚለው ቃል በእኛ ቋንቋ ቀለል ያለ መስሎ ሊታይ ይችላል። በደንብ አድርጋችሁ እዩት። መስቀሉ ጋር ሂዱና ክርስቶስን ኒቆዲሞስም የተገኘው ማታ ተምሮ በመከራ ጊዜ ከመስቀል እግር ስር የተገኘ እውነተኛ የክርስቶስ ተከታይ ነው። የአይሁድን ታሪክ የለወጠ እውነተኛ የእግዚአብሔር ሰው ነው። ኒቆዲሞስ በጣም የተወደደ ሰው ነው። በመጽሐፍ ቅዱስ እጅግ ጌታ ያከበረው ሰው ነው። ከአይሁድ አስተሳሰብ ወጥቶ የአዲስ ኪዳኑን ብርሃን ክርስቶስን ያገኘ ሰው ነው ኒቆዲሞስ። አሁን አስተውሉ። አንድ እናት ልጅ ለመውለድ በምታምጠው ልክና መጠን አይደለም፣ ከዛ በላይ እኔና እናንተ ለመውለድ ክርስቶስ መስቀል ላይ መከራ ተቀበለ። ሰውነቱ ሲገረፍ ከሰውነቱ ላይ እሾሁ እየነጨ ስጋውን መሬት ላይ ይጥለዋል። ብቻ አይደለም፣ እጁ ላይ የገባው ሚስማር፣ ጎኑ ላይ የገባው ጦር፣ ሰውነቱን በአጠቃላይ የመታቸው ሚስማሮችና አናቱ ላይ የገባው የሾህ አክሊል፣ ያ አናት በስቶ የገባው የደም ጎርፍ ምድርን እያለቀለቀ እኔና እናንተን ለመውለድ መስቀል ላይ ዋለ። ነቢያት በዚህ ድካም ውስጥ እኛን መውለድ አልቻሉም። ብዙ ነቢያት ተነስተዋል። ጻድቃነ ብሉይ ነበሩ። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ኢሳይያስ፣ እነ ሕዝቅኤል፣ እነ ዳንኤል ነበሩ። ጮኸው ነበር፣ አልቅሰው ነበር፣ ደክመው ነበር። መጽሐፍ ግን እንዲህ ይላል፣ መባይነ ከመዘይ መባይነ ኮነ፣ ጮህን ግን እንዳልጮህን ተቆጠርን። እሱ ብቻ አይደለም፣ ወኮነ ጽድቀነ ከመ ጽድቀ ትክቶ፣ ጽድቃችን የመርገም ጨርቅ ሆነብን ብለው ራሳቸውን አሳልፈው እስከ መስጠት ብዙ ጽድቅ ሰርተናል። ሲኦልን መርገጥ፣ ዲያብሎስን ማሸነፍ፣ ነፃ መውጣት፣ የእግዚአብሔር ልጅ መሆን አልቻልንም። የእግዚአብሔር ልጅ ክርስቶስ ወደዚህ ዓለም መጣ። የእኛን ስጋ ተዋሃደና መስቀል ላይ ሆኖ በማያዳግም ዘላለማዊ ልጅነት ያኔ በጥምቀት በዮርዳኖስ ወንዝ የነበረውን ዕዳ በደል ቀዶ አሁን ደግሞ ለመጨረሻ ጊዜ በመስቀል ላይ በሚከፍለው ዋጋ የ5500 ዘመን የባርነት ታሪካችንን ሊቀይር ክርስቶስ ወደ ቀራንዮ መስቀል ላይ ወጣ። ይሄ መስቀል እዩት ክርስቲያኖች። ክርስትና ልብስ አይደለም፣ ክርስትና ነጠላ አይደለም፣ ክርስትና ቋንቋ አይደለም፣ ክርስትና መኖር ነው። እግዚአብሔር የሚኖርበት ህይወት ይፈልጋል። ባካችሁ ኦርቶዶክሳውያን ከልምምድ ህይወት እንውጣ።
በሌላው ዓለም ያለው የልምምድ ህይወት ነው። በተለይም በወዳጆቻችን አካባቢ ያለው የቃሉ ልምምድ ይባላል። የቃሉ ልምምድ አይደለም እኛ የምንፈልገው፣ ቃሉ ወደ ህይወታችን ገብቶ በህይወት የምንኖርበትን ክብር ነው የምንፈልገው። ክርስትና እሱ ነው። መንፈሳዊነት እሱ ነው። እግዚአብሔርን መምሰል እሱ ነው። ክርስቲያኖች አሁን ከፈለ፣ ያን ሁሉ ዋጋ ከፈለና ወይም የተፈጸመ ሁሉ ተፈጸመ ከማለና በአካለ ነፍስ ወደ ሲኦል ወርዶ እለ ውስተ ሲኦል ጻኡ እለ ውስተ ጽልመት ተከሰቱ፣ በጨለማ ውስጥ ያላችሁ ተገለጡ፣ በሲኦል ውስጥ ያላችሁ ውጡ አለና ለአንዴና ለመጨረሻ ጊዜ ዲያብሎሱን ገሎ እኔና እናንተ ልጆቹ አደረገን። ክብር ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን። ክርስቲያኖች አስተውሉ። ያኔ ወለደን፣ መስቀል ላይ ወለደን፣ እያለቀሰ ወለደን፣ እየደማ ወለደን፣ እየተወጋ ወለደን፣ እየቆሰለ ወለደን፣ እየደቀቀ ወለደን። ይሄ ፍቅር ገብቷችኋል? ይሄ በምህረት ገብቷችኋል? ይሄ ልጅነት ኃይል ገብቷችኋል? ክርስቲያኖች፣ አገልጋዮች፣ ካህናት ይሄ ፍቅር ገብቷችኋል? እግዚኦ ብለህ ስትፈትተው ስጋው ደሙን ያኔ ጎኑን እየተወጋ እንደሆነ ታስባለህ? ሀበነ ብለህ ስትፈትተው የክርስቶስን ስጋ ያን ጊዜ ያንን የክርስቶስን ጎንና አካል ከሰውነቱ እየተቦጨቀ የወደቀውን የስጋ አካል ታየዋለህ። ያ ካልሆነ ምን ያደርጋል? ስብከት ብቻ ከሆነ ምን ያደርጋል? ሕይወቱን ካልኖርንበት። ክርስቲያኖች መንፈሳዊነት እግዚአብሔርን መምሰል ነው። ማንን መምሰል? ድገሙ እንምሰለው ክርስቲያኖች። ስመ ክርስትና ሀብተ ወልድና አግኝተን ተወልደናል። ስለዚህ አራተኛ የእግዚአብሔር ልጅ የሆንበት መንገድ መስቀል ላይ የተከፈለ ዋጋ ነው። ስንተኛ አልኳችሁ? አቤት ሰፍሬ ነው የምሰጣችሁ፣ በኋላ እቀበላችኋለሁ። አምስተኛውና የመጨረሻው ስሁት ደካማዎች መሆኑን ስለሚያውቅ በንስሐ ዳግም እንድንወለድ ንስሐ የሚባል የመወለጃ መንገድ ሰራል። ስንተኛ አልኳችሁ? ምንም ይባል ድገሙት፣ ንስሐ ያስፈልገናል። ለዚህ ነው መጽሐፋችን ራሱ እንዲህ ይላል፣ ስም አንተ ተአምር ድካሞ ለሰብ፣ የሰውን ድካሙን አንተ ታውቃለህ። እንወድቃለን፣ እንነሳለን። ስንሮጥ እንወድቃለን፣ ስንታገል እንጥላለን ወይ እንወድቃለን። ዓለም የትግል ዓለም ናት። ዓለም የመከራ ዓለም ናት። ዓለም የስቃይ ዓለም ናት። ደስታ በብዛት ሊኖርባት አይችልም። ጠዋት ተደስተህ ከሆነ ማታ ትከፋለህ። ጠዋት ተከፍተህ ከሆነ ማታ ትደስታለህ። ትወድቃለህ፣ ትነሳለህ። መውደቅህን የሚያውቅ አምላክ ደግ ነውና አንተ ወድቀህ እንዳትቀርበት ንስሐ የሚባል ሕግ ሰርቶልሃል። ምን የሚባል? ድገሙልኝ። ዳግም ልጅ የምትሆንበት መንገድ፣ ወደ እግዚአብሔር ጋር የምትታረቅበት መንገድ፣ አምላክህን የምታይበት መንገድ። ክርስቲያኖች ሰው ደካማ ነው። ሕግ ይጥሳል፣ ትእዛዝ ያፈርሳል፣ ከክብር ይሞላል፣ ከጸጋ እግዚአብሔር ይለያል። በበደል ዓለም ውስጥ ይኖራል። ግን ወጥቶ እንዳይቀር ጠፍቶ እንዳይቀር እግዚአብሔር ንስሐ የሚባል ዳግም የምንወለድበትን ስርዓት ሰራለን። ማን ይመስገን? አቤት የኔ ጌታ! ምን ያህል ነው የሚወደን! ምን ያህል ነው የሚያፈቅረን! ቃል በመስማት መወለድ፣ በእምነት መወለድ፣ በጥምቀት መወለድ፣ በመስቀል ላይ በተከፈለው ዋጋ መወለድን ሁሉ ካደረገ በኋላ ዳግም እንደምንስት ስለሚያውቅ ንስሐ የሚባል ሕግ ሰራለን። ቤተክርስቲያን ንስሐን በየቀኑ ታውጃለች። እስኪ ሁላችሁም አንድ ጊዜ ንስሐ በሉ። ድገሙት። ንስሐ መጸጸት ነው። ንስሐ ዳግም ወደ እግዚአብሔር መመለስ ነው። አበስኩ፣ ገበርኩ፣ በደልኩ፣ አስቀየምኩ፣ ሕግህን ጣስኩ፣ ትእዛዝህን አፈረስኩ ብሎ ወደ እግዚአብሔር መመለስ ነው ንስሐ። ለንስሐ ሶስት ነገሮች ያስፈልጋሉ። ስንት አልኳችሁ? ድገሙልኝ። ሶስት ነገሮች ያስፈልጋሉ። አንደኛው የሚጸጸት ሕሊና ነው። ምንም ድገሙት። ሁለተኛው ምስክር የሚሆን ካህን ነው። ሶስተኛው ዳኛ የሆነ እግዚአብሔር ነው። ንስሐ ሶስት ነገሮችን ይፈልጋል። ሳትጸጸት ሕግህ መጣስ፣ ትእዛዝ ማፍረስ፣ ኃጢአት መስራትህ ሳይጸጽትህ ንስሐ አትግባ። መጀመሪያ በኃጢአትህ ተጸጸት። በነገራችን ላይ በዚህ ዘመን ትውልዱ ኃጢአትን ስለተለማመደ ኃጢአት የአደባባይ ምስጢር ሆኗል። እውነት ውሸት፣ ጉቦ ስራ ሆኗል። ጉቦ ምን ሆኗል? ንገሩኝ። ዛሬ ስንት ሰራህ ይባላል። ሂዱ፣ በየተቋማቱ ሂዱ። ከመንግስት ተቋማት ከተለያዩ ስፍራዎች አልፎ መቅደሱ ላይ ገብቶ ጉቦ ስራ ሆኗል። ክርስቲያኖች አስተውሉ።
ከሰው የተቀበለውን ጉቦ ሲወጣ ስንት ሰራ ይላል። የሰማችሁ ነው። አያችሁ ኃጢአትን ስትለማመደው ስራ ታደርገዋለህ። አመንዝራነት የአደባባይ ምስጢር ሆኗል። እውነት ውሸት በእጃችን ላይ ያዝናቸው ሞባይሎችና የተለያዩ ፕላትፎርሞች የምናያቸው ነገሮች ሕግ የሚያስጥሱ ከክብር የሚያጎሉ ከኃጢአት ጋር የሚያስማሙ ናቸው። ክርስቲያኖች በደንብ አድርጋችሁ እንድታዩ ፈልጋለሁ። አስተውሉ። እያንዳንዱ ሰው ኃጢአት ይሰራል፣ ይበድላል፣ ያስቀይማል። እግዚአብሔር ደግ ነው። ወድቀን እንድንቀር ስለማይፈልግ ዳግም እንድንነሳ ምን የሚባል ስራ ትሰራለህ? ኧረ ንገሩኝ ባካችሁ። ንስሐ ግቡ። እስኪ ንስሐ አባት ያላችሁ ክርስቲያኖች እጃችሁን አሳዩ። ከፍ 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 አድርጉት። ከፍ ኧረ አንሱ እጃችሁን፣ ሻውርዱት። ንስሐ አባት የሌላችሁ አትፍሩ። ለኔ አይደለም የምታሳዩት፣ ለእግዚአብሔር ነው። ከፍ አድርጉት እስኪ። ሰፈራችሁ እዚህ ነው? አዎ ወይም አይደለም በሉ እስኪ ቁሙ አንድ ጊዜ። እኔ አይደለሁም እግዚአብሔር ያያችሁ። ንስሐ የአባት የሌላችሁ ከፍ 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 ቁሙ 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 ቁሙ። ኃጢአት ስለማትሰሩ ነው ንስሐ አባት የሌላችሁ ወይስ ንስሐ አባቶችን አስፈለጓቸዋችሁ? በነገራችን ላይ የቆማችሁ እግዚአብሔር ይቆምላችሁ። ኃላፊነት ይወስዳሉ። በኋላ ትመዘገባላችሁ፣ ንስሐ አባት ትይዛላችሁ። አረፍ በሉ። እግዚአብሔር ያክብርልን። ክርስቲያኖች ግድ የላችሁ፣ ንስሐ እንግባ። ዳግም ከእግዚአብሔር ጋር የምንገናኝበት መንገድ ንስሐ ነው ብያችኋለሁ። ዳግም የምንወለድበት መንገድ ንስሐ ነው። ስለዚህ ዳግመኛ ልትወለዱ ያስፈልጋችኋል ብሎናል። ማን? ኧረ አልሰማሁም። አቤት እግዚአብሔር ብሎናል። በንስሐ እንወለድ፣ ዳግም ከእግዚአብሔር ጋር እንታረቅ፣ ወደ መንግስቱ እንግባ፣ ያፍልሰን ወደ ሰማያዊ ክብሩ፣ ወደ ሰማያዊ መለኮታዊ ኃይሉ እንድንፈልስ፣ ወደ ሰማያዊ ክብሩ እንድንገባ ንስሐ መግባት ያስፈልጋል። አምስተኛው የእግዚአብሔር ልጅ የምንሆንበት መንገድ ምንድነው? እሱ አልሰማሁም። አቤት ጨርሻለሁ። ሰው በስንት ነገር ይወለዳል? አቤት አንደኛ የላችሁም ነበር? ነበራችሁ ወይስ አልነበራችሁ? ሰው መጀመሪያ በምን ይወለዳል? የእግዚአብሔርን ቃል ምን በማለት ንገሩኝ። ሁለተኛስ? እግዚአብሔር ልጅ በማመን። ሶስተኛ ከውሃና ከመንፈስ በመጠመቅ። ሊቀበራናት የኔታ የወንጌል አንደኛ ነው ብለው ይፎክራሉ እንጂ እሳቸው ይሰበስባሉ፣ እናንተ እየሰማችሁ አይደለም ማለት ነው። ሶስተኛው ከውሃና ከመንፈስ መወለድ። አራተኛው መስቀል ላይ በተከፈለልን ዋጋ ልጆች ሆነናል። አምስተኛ ንስሐ በመግባት እሷንም አትረሷትም። አሁን ሰዓት ላይ ነው የነገርኳችሁ። እባካችሁ ማለት የማይሰበክ ወንጌል ያለበት መቅደስ የለንም። የሚሰበከው ወንጌል መሰረቱ ክርስቶስ ነው፣ መስዋዕቱ ክርስቶስ ነው፣ ጉልላቱ ክርስቶስ ነው። በዚህ ልክ ቤተክርስቲያን ዋጋ ከፍላ ሰርታለች። አባቶች በነገራችን ላይ ጥንቅቅ አድርገው በሰሩልን ቤተክርስቲያን ውስጥ ነው የምንኖረው። ይገርመኛል። ራሱ ዛሬ የተሰበከው የዳዊት መዝሙርን ስታጠኑት እጅግ ደስ የሚል ነው። ሐወስከኒ ሌሊተ ወፈተንኮ ለልቤ፣ በሌሊት ጎበኘኸኝ ልቤንም ፈተንከው አየኸው። አመከርከኒ ወኢተረክብ ዓመፃ በላዕሌ፣ በኔ ላይ አንዳች ክፋትና ኃጢአት አላገኘህብኝም፣ አልተገኘብኝም። እንዴት ደስ ይላል! ከመ ኢይንብብ አፉ የግብረ እጓለ እመሕያው፣ አንደበቴ ክፉ ቃል አይናገርም። በአገልጋዩ በባሪያው ላይ በማንም ላይ ቢሆን ክፉ አይናገርም። ክርስቲያኖች ክፉ እንዳንናገር እግዚአብሔር አንደበታችን ይጠብቅልን። ያስተማረን የመከረን አምላክ ክብር ምስጋና ይግባ። እውነት ለመናገር በብዙ ኃይል የወንጌልና የፍቅር ጉዳይ ሆኖ እንጂ ድካም እየተሰማኝ መምጣት አልቻልኩም ነበር።
እግዚአብሔር ይመስገን ከመጣን በኋላ ድካሙም ስጋዊ ስሜቱም ልቅቅ አድርጎን በመንፈስ እንድንቆም ይረዳን ያገዘን መድኃኔዓለም ክብር ይመስገን። ክርስቲያኖች ቤተክርስቲያን ጊዜ ሰጥታ አውደ ምሕረት አዘጋጅታ ወንጌል የምትሰብከው ወደ ዘላለማዊ እግዚአብሔር መንግስት እንድንሻገር ነውና ተሻግረን ከኃጢአት ርቀን ከእግዚአብሔር ታርቀን ንስሐ ገብተን ስጋውን ደሙን ተቀብለን መንግስቱን እንድንወርስ ማን ይርዳን? እግዚአብሔር ይመስገን። መቅደሳችሁ ደስ ይላል። ከዚያም በላይ ደግሞ ዛሬ ከ500 በላይ የሆኑ ህፃናትና ወላጆቻቸው በስጋው ደሙ ከብረው ደስ በሚል ሁኔታ ቤተክርስቲያናችን አምራለች። እጅግ ደስ ይላል። ክርስትና ይሄ ነው። ተሳልሞ ሀጆች አትሁኑ። ኦርቶዶክሳውያን ጊዜ ስጡት፣ አስቀድሱ። ሰውነታችሁ ቅዳሴውን ሀብት ያድርገው፣ ንስሐ መግባቱን ሀብት ያድርገው፣ ስጋው ደግሞ መቀበልን ሀብት ያድርገው። ሁሉ ያልፋል። ከኛ ጋር ለዘላለም የሚኖር ንስሐችን ስጋው ደግሞ መቀበላችን ነው። ምክንያቱም መጽሐፍ እንዲህ ነው የሚለው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በሱ እኖራለሁ እሱ በእኔ ይኖራል አለ። ክብር ምስጋና ለሱ ይሁን። ለህፃናቶቹ የድነት ነው፣ ለህፃናቶቹ የፈውስ ነው፣ ለህፃናቶቹ ብዙ ነገሮችን የሚያገኙበት መንፈሳዊ ጸጋ የሚዋሙበት ነው። ለኛ ግን የኃጢአት ስርየት ጭምር ነው። ለኛ ግን በነገራችን ላይ ስጋው ደግሞ ስጋችንን አይደለም የሚያቃጥለው፣ ዘያዊ ኢሶከ ኃጢአት ይላል ቅዱስ ዮሐንስ አፈወርቅ። ስጋውን ስትበሉ ደሙን ስትጠጡ የኃጢአት እሾሃችሁ ይቃጠላል። ዘያዊ ኢሶከ ኃጢአት፣ የኃጢአትን እሾህ የሚያቃጥል ነው የክርስቶስ ስጋና ደም። ቅዱስ ስጋው ክቡር ደሙ ክብሩ ይሄ ነው። ስለዚህ የቤተክርስቲያንን ከፍታ ላሳየን ለብፁዕ አቡነ ጎርጎርዮስ መታሰቢያ ትምህርት ቤት በእውነት እጅግ በጣም እናመሰግናለን። ልጆቻችሁን እዛ አስገቡ፣ አስተምሩ፣ በመንፈሳዊ እውቀት በመንፈሳዊ ጸጋ እንዲያድጉ አድርጉ። እግዚአብሔር ይመስገን። ዘመናችን የበረከት ዘመን ያርግልን። ይህን የመሰለ ህንፃ እያየሁ ዝም